ሰላም ሰላም ተማሪዎች ውድ የመጽሐፍ መንደር ቲዩብ ተከታታዮቻችን እንደምን ከረማችሁ? ዛሬ ባለፈው ክፍል የቀጠለ ግሬድ 11 ኢኮኖሚክስ ፓርት 5 ይዘን መተናል ማለት ነው። ባለፈው ስለ ማርጂናል ሬት ኦፍ ሰብስቲቱሽን እና ማርጂናል ዩቲሊቲ ሪሌሽንሺፕ አይተናል ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ማለት ምን ማለት ነው? ኤክስ ኤንድ ዋይ ኦር two commodities substitute each other the same level of satisfaction like indifference curve ማለት ነው። ኢንዲፈረንስ ከርቭ አይነት ሪሌሽንሺፕ ሲኖራቸው ማለት ነው። ሳቲስፋክሽናቸው ልዩነት ሳይኖረው ሲቀር ማርጂናል ሬት ኦፍ ሰብስቲቱሽን ነው ብለናል። ማርጂናል ዩቲሊቲ ኤንድ ማርጂናል ሬት ኦፍ ሰብስቲቱሽን ምን አይነት ሪሌሽንሺፕ አላቸው? ኔጌቲቭ የሆነ ሪሌሽንሺፕ አላቸው ብለን አይተናል ማለት ነው። So today discuss about special types of indifference curve. The same idea still starting indifference curve አፕ ቱ ናው ማለት ነው። እስከ ዛሬ በባለፈው ክላስ ቀጥለን እስከ ዛሬ ተመሳሳይ አይዲያ ነው እየተማርን ያለነው። ትንሽ ትንሽ ብቻ የሚለያቸው ነገሮች ሜን ፖይንት ውስጥ ላይ ያለ እንጂ የተለየ ነገር ኖሮት አይደለም የምናየው ማለት ነው። ኢንዲፈረንስ ከርቭ ማለት ምን ማለት ነው የሚለውን ታውቁታላችሁ። በስፔሻል ታይፕ ምን አይነት ኬዝ አለው የሚለውን ነው ዛሬ አንደርስታንድ የምናደርገው ማለት ነው። ኢንዲፈረንስ ከርቭ ማለት ሁለት ኮሞዲቲዎች ይኖራሉ ኤልዌይስ ሁለቱ ኮሞዲቲዎች አንዱ ቀንሶ አንዱ ይጨምራል። ኤክስ ኤንድ ዋይ የሚባል እቃዎች ቢኖሩ አንዱ ጨምሮ አንዱ ይቀንሳል፣ ግን ተመሳሳይ የሆነ ሌቭል ኦፍ ሳቲስፋክሽን ይኖራቸዋል ማለት ነው። ስለዚህ ሰብስቲቱት ስናደርግ ኢን ኬዝ ኦፍ ቱ ኬዝ አለ። ሰብስቲቱት እናደርግ ፐርፌክት ሰብስቲቱት የሚደረገው አለ፣ ኢምፐርፌክት ሰብስቲቱት የሚደረጉ እቃዎች አሉ፣ ኮምፕሊመንተሪ እቃዎች አሉ ማለት ነው። አብሮ ከኛ ጋር የሚሄዱ አብሮ የሚንቀሳቀሱ አሉ፣ አንዱ በአንዱ ተክተን የምናንቀሳቀሰው አለ። ኢንኬዝ ኦፍ ሰብስቲቱት ላይ ሁለት አይነት ነገሮች እናገኛለን ማለት ነው። ፐርፌክት የሆነ ሰብስቲቱት አለ፣ ኢምፐርፌክት የሆነ ሰብስቲቱት አለ ማለት ነው። ኢምፐርፌክት የሆነ አለ፣ ፐርፌክት የሆነ ደግሞ ሰብስቲቱት እናገኛለን ማለት ነው። ስለዚህ ኢንዲፈረንስ ከርቭ ዳውንዋርድ ስሎፒንግ መሆኑ ታውቃላችሁ እና ኮንቬክስ ዘ ኦሪጂን መሆኑ that is one of the character or the property of indifference curve is one is convex to the origin and downward sloping መሆኑ ይታወቃል ማለት ነው። ኤክስ ኤንድ ኮሞዲቲ ሰብስቲቱት ይደራረጋሉ ዋን ባይ አናዘር በት አር ኖት ፐርፌክት ሰብስቲቱት። ኤክስ እና ዋይ ፐርፌክትሊ ሰብስቲቱት መሆን አይችሉም፣ ግን ሰብስቲቱት ይደራረጋሉ። ዛት ሚንስ ኢምፐርፌክት ሰብስቲቱት ናቸው ማለት ነው። ኢምፐርፌክትሊ ሰብስቲቱት ናቸው ማለት ነው። ፎር ኤግዛምፕል ኮፊ ኤንድ ቲ፣ ቡናና ሻይ ኢምፐርፌክት የሆነ ሰብስቲቱት ነው ያላቸው ማለት ነው። ብላክ ፔን ኤንድ ብሉ ፔንስ፣ ጥቁር እስክሪብቶ ኤንድ ሰማያዊ እስክሪብቶ የምንለው ምን አይነት እንትን ያላቸው ፐርፌክት ሰብስቲቱት ይደረጋሉ። ፐርፌክት የሆነ ሰብስቲቱት ነው የምናገኘው ማለት ነው። this is ኤክስ ኤንድ ዋይ ስቲል ለርንድ እስካሁን እየተማርን የመጣነው ነገር ምንድን ነው? ኢምፐርፌክት ሰብስቲቱት ነው ማለት ነው። ኢንዲፈረንስ ከርቭ ማለት ኤክስ እና ዋይን ሰብስቲቱት እያደረግን ነው የመጣ ነው እና እነዚህ ኤክስ እና ዋይ ደግሞ ምንድን ናቸው? ኢምፐርፌክት ሰብስቲቱት ናቸው ማለት ነው። this is not the only possible shape for indifference curves. And next we introduce two additional shape of indifference curves depending on the assumption about the nature of goods we study. ስለዚህ ኢንዲፈረንስ ከርቭ ስንመለከት አንዱ ምን ነበር ያልነው? ኮንቬክስ ኦሪጂን እና ዳውንዋርድ ስሎፒንግ ነበር ያልነው። ዳውንዋርድ ስሎፒንግ ወይም ኮንቬክስ ቱ ዘ ኦሪጂን ነው። ኢን ኬዝ ኦፍ ዚስ በሰብስቲቱሽን ምክንያት ምን እናገኛለን ማለት ነው? ፐርፌክትሊ ሰብስቲቱት እና ኢምፐርፌክት ሰብስቲቱት አግኝተናል። በዚህ ኬስ ምናልባት አኮርዲንግ ቱ ኔቸር ኦፍ ዘ ጉድስ በኔቸሩ የእቃው ተፈጥሮ በአንዳንድ በእቃውም ተፈጥሮ በምንጠቀመው እቃዎች ተፈጥሮ አለ ቼንጅ ያደርግብናል ማለት ነው። አዲስ ልንፈጥር እንችላለን ማለት ነው። አዲስ ሼፕ ፐርፌክት ሰብስቲቱት እና ኢምፐርፌክት ሰብስቲቱት ሲሆን አዲስ የሆነ ከርቭ ክሬት ልናደርግ እንችላለን ማለት ነው። ኢንዲፈረንስ ከርቭ ፎር ፐርፌክት ሰብስቲቱት ኤንድ ፐርፌክት ኮምፕሊመንተሪ ማለት ነው። ኢንዲፈረንስ ከርቭ ስፔሻል ኬዝ የተባለበት አንዱ ኬዝ ምንድን ነው? ፐርፌክት ሰብስቲቱት እና ፐርፌክት ኮምፕሊመንተሪ። በስፔሻል ታይፕ ኦፍ ኢንዲፈረንስ ከርቭ ምን አለ የምንለው ፐርፌክት የሆነ ሰብስቲቱት ሲሆኑ እና ፐርፌክት የሆነ ኮምፕሊመንት ሲሆኑ ምን አይነት ከርቭ ክሬት ያደርጋሉ? ጀስት እስካሁን ያየነው ኢምፐርፌክት ነው። ኢምፐርፌክት ሲሆን ደግሞ ምንድነው? አንዱ ዳውንዋርድ ስሎፒንግ ነው፣ ሌላኛው ኮንቬክስ ዘ ኦሪጂን። እንደዚህ አይነት ቅርጽ ይዘው ነው የሚንቀሳቀሱት ማለት ነው። መናቀው እኛ ኢንዲፈረንስ ከርቭ ምንድነው? ኤክስ አክሲስ እና ዋይ አክሲስ አለን። ኤክስ አክሲስ እና ዋይ አክሲስ ሲኖረን ኢንዲፈረንስ ከርቫችን እንደዚህ አይነት ቅርጽ አላቸው ማለት ነው።
እንደዚህ አይነት ቅርጽ ሲይዙ ዳውንዋርድ ስሎፒንግ ናቸው። ኮንቬክስ ሲይዙ ኦሪጅን ናቸው። ኢምፐርፌክት ሰብስቲቱትስ እያየን ስለመጣን ማለት ነው። ቢኮዝ ኦፍ ኤክስ ኤንድ ዋይ ምንድን ናቸው? ኢምፐርፌክት ሰብስቲቱት ናቸው ማለት ነው። ፐርፌክት ሰብስቲቱት ላይ ምን አይነት ሼፕ ክሬት ያደርጋሉ የሚለውን አንድ በአንድ እናያለን ማለት ነው። ፈርስት ዊ ዊል ሲ ዲስከስ ኢን ፐርፌክት ሰብስቲቱት። ፐርፌክት ሰብስቲቱት የምንላቸው ጉዶች ምን አይነት ጉዶች ናቸው? ዚስ አር ጉድስ ዊች ካን ቢ ሰብስቲቱትድ ፎር ዋን አናዘር አት ኮንስታንት ሬት። አንዱን በአንዱ ሰብስቲቱት የምናደርገው ኮንስታንት የሆነ ሬት ነው። ዘቱ ጉድስ አር ኢሴንሻሊ ዘ ሴም። ሁለቱ ጉዶች ምንድናቸው? ተመሳሳይ ናቸው። ምንም ልዩነት የላቸው። ኢፍ two commodities are perfect substitutes, the indifference curve B came right straight line to negative slope. ምን አይነት ቅርጽ ይይዛሉ ማለት ነው? ፐርፌክትሊ ሰብስቲቱት ሲሆኑ ስትሬት ላይን ዊዝ አ ኔጌቲቭ ስሎፕ። ኤክስ አክሲስ እና ዋይ አክሲስ አለን። ከዛ ስትሬት ላይን ይሆናሉ ማለት ነው። ኤክስ አክሲስ ኤንድ ዋይ አክሲስ እንደዚህ አይነት ቅርጽ ክሬት ያደርጋል አኮርዲንግ ቱ ፐርፌክትሊ ሰብስቲቱት ሲሆኑ። ኢምፐርፌክት ሰብስቲቱት ሲሆኑ ደግሞ ድሮ የምናውቀው ኢንዲፈረንስ ከርቭ ክሬት ያደርጋሉ። እንደዚህ አይነት ቅርጽ ይዛሉ ማለት ነው። ዚስ ኢዝ ፐርፌክት ሰብስቲቱት፣ ዚስ ኢዝ ኢምፐርፌክት ሰብስቲቱት ማለት ነው። ኢምፐርፌክት ሰብስቲቱት ሲሆኑ ዳውንዋርድ ስሎፒንግ ይሆናሉ። ኮንቬክስ ዘ ኦሪጂን ነው፣ ኮንቬክስ ያደርጋሉ ማለት ነው። ለኦሪጂኑ ኮንቬክስ እያደረጉ ይሄዳሉ። ፐርፌክት ሰብስቲቱት ግን ስትሬት ላይን ናቸው። ስትሬት ላይን ቱ ኔጌቲቭ ስሎፕ ይሆናሉ ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ፐርፌክት ሰብስቲቱት ኮንስታንት ይሆናል ማለት ነው። ሬት ኦፍ ሰብስቲቱሽናችን ማለት ነው። ስለዚህ አኮርዲንግ ቱ ፐርፌክትሊ ሰብስቲቱት ላይ ኢንዲፈረንስ ከርቫችን ምን አይነት ነው ማለት ነው? ስትሬት ላይን ነው። ስትሬት ላይን ዊዝ ኔጋቲቭ ስሎፕ ማለት ነው። ኔጌቲቭ መሆን አለበት ማለት ነው። ኦር ዘ ማተር ቱ ኮንሲደር ኢዝ ዘ ቶታል ነምበር ኦፍ ጉድስ። ሬክታንግል ሊሆን ይችላል። አጠቃላይ ማተር የሚያደርገው ነገር ቶታል ነምበሩ በሙሉ ኔጌቲቭ ሊሆን ይችላል ማለት ነው። ሲምፕል ኤግዛምፕል ኢዝ ዘ ካዝ ዌር ዘ ኮንሱመር ፊልስ ኤ ቾይስ ቢትዊን እንደ ኤግዛምፕል ልናነሳው የምንችለው ምንድነው? ብሉ ፔን ኤንድ ብላክ ፔን ማለት ነው። ብሉ ፔን እና ብላክ ፔን ብትወስዱ ፎር መኒ ኮንሱመርስ ኢት ዳዝ ኖት ማተርስ ዌዘር you use a blue pen or black pens. The consumer is willing to trade it on the black pen for one blue pens and will get the same level of satisfaction ነው። ጥቁርም ያዛችሁ ሰማያዊም ያዛችሁ የምታገኙት ሌቭል ኦፍ ሳቲስፋክሽን ሴም ነው። ስለዚህ ሰብስቲቱት ይደረጋሉ። ብሉ ፔን ኤንድ ብላክ ፔን ዋና አለማቸው ምንድነው? ሰብስቲቱት መደራረግ ነው። ሰብስቲቱት ይደራረጋሉ ማለት ነው። so this is one according to perfect substitute it is a negative slope of straight lines ዲዛይን ከሚያደርግልን ነገር አንዱ እሱ ነው ማለት ነው። ስለዚህ ሬቱ ስንመለከት ሴም ናቸው። ሬሽዮ ኢንኬዝ ኦፍ ሬሽዮ ዋን ተመሳሳይ ስለሆኑ ልዩነት የለውም ማለት ነው። ማርጂናል ሬት ኦፍ አሶሲዬሽን ቢትዊን ቱ ጉድስ ሪሜይንስ ዘ ሴም ኦር ኮንስታንት ቢኮዝ ሰብስቲቱት ስለሚደረጉ ተመሳሳይ ናቸው። አንዱ ቀንሳቸው አንዱ ብጨምሩት ነገር የለም። ሰብስቲቱት አደረግን ስንል ተመሳሳይ ነገር ነው የምናገኘው ማለት ነው። ሬት ኦፍ ማርጂናል ሬት ኦፍ ሰብስቲቱሽናችን ኮንስታንት ኦር ዘ ሴም ነው ማለት ነው የሚሆነው። ኢንዲፈረንስ ከርቭ አኮርዲንግ ቱ ፐርፌክትሊ ሰብስቲቱት ፐርፌክት ሰብስቲቱት የሚደረጉ እቃዎች ላይ ምን አይነት ከርቭ ይሰራል ማለት ነው? ዳውንዋርድ ስሎፒንግ ስትሬት ላይን ዛት ሚንስ ዘ ኔጌቲቭ ስትሬት ላይን ፐርፌክትሊ ሰብስቲቱት ቦዝ ኦፍ ጉድስ ማለት ነው። ስለዚህ እንዴት አይነት ቅርጽ ይሰራሉ ማለት ነው? ስትሬት ላይን ነው የሚሰሩት። ኔጌቲቭ ናቸው ግን ስትሬት ላይን ይሰራሉ ማለት ነው። ኮንቬክስ አያደርጉም። እንደ ኢምፐርፌክት ኮንቬክስ አያደርጉም ማለት ነው። ኢምፐርፌክት ላይ ነው ኮንቬክስ የሚደረጉት ማለት ነው። ሶ ፐርፌክትሊ ኮምፒቴቲቭ ፐርፌክት ሰብስቲቱት ጉድስ ኤዝ ኢንዲፈረንስ ከርቭ ነው ዳውንዋርድ ስሎፒንግ ስትሬት ላይን ማለት ነው። ዳውንዋርድ ስሎፒንግ ይሰራሉ። ሶ however the rate of exchange is not always 1:1 ratio or it could be 2:1 ratio 2:3 or another numbers. What's important is that the rate remains the same
ነምበር ማተር ዘ ነምበር ኦፍ ኤክስቼንጅ ዊ አስዩምስ ሶ ነምበር ኦፍ ኤክስቼንጁ አስዩም ሊያደርግ ይችላል ማለት ነው። ሶ ኢን ኦርደር ቱ ሪፍሌክት ዘ ኮንስታንት ስሎፕስ ኤንድ ዲፈረንስ ከርቭስ ዳውንዋርድ ስለዚህ ዳውንዋርድ መሆኑ የሚያሳየን አንድ ግራፍ ስለሆነ ከስር እናገኛለን ማለት ነው። 1.5 ላይ እዚህ ጋር መያዝ ያለባችሁ ሜን ፖይንቱ ምንድነው? ፐርፌክትሊ ሰብስቲት ላይ ኢንዲፈረንስ ከርቭ ምን አይነት ከርቭ ነው የሚሰራው ማለት ነው። ስትሬት ላይንሱ ኔጋቲቭ ስሎፕ ማለት ነው። ስትሬት ላይን ይሆንና ኔጌቲቭ ነው ዳውንዋርድ ነው ማለት ነው። ኢምፐርፌክት ሰብስቲት ሲሆኑ ደግሞ ኢምፐርፌክት ሰብስቲት ስቲል እየተማርን የመጣ ነው። ኢንዲፈረንስ ከርቭ ማለት ምን ማለት ነው የሚለው ዲፋይን ያደረግንበት እያንዳንዱ ነገር ምንድነው የሚያሳየን ኮንቬክስ ቱ ዘ ኦሪጅን ነው። ኮንቬክስ የሚባል ነገር ደግሞ ፐርፌክትሊ ሰብስቲት ላይ የለም ማለት ነው። ዋናው ልዩነቱ ይሄ ነው ማለት ነው የሚያሳያችሁ። ምን አይነት ቅርጽ ያሳያል ማለት ነው። እሺ ዘ ፈንክሽን እንደዚህ አይነት ፎርሙላ ይኖረዋል ማለት ነው። በዚህ ፎርሙላ ተጻፈ ማለት ኤ እና ቢ ኮንስታንት ቢሆኑ ኤክስ እና ዋይ ምንድነው ሰብስቲት ይደራረጋሉ ማለት ነው። ፐርፌክት ሰብስቲት ናቸው ብለን እናወራለን ማለት ነው። ፐርፌክት ሰብስቲት ነው ማለት ነው። ስትሬት ላይን ነው ማለት ነው። ኔጌቲቭሊ ስትሬት ላይን ይሆናሉ ማለት ነው። ፐርፌክትሊ ሰብስቲት ነው። ብሉ ፔን ኤንድ ብላክ ፔን ሴም የሆነው ሳቲስፋክሽን ነው የምታገኝባቸው። ፔን ነው። ብሉ ሚሆን ብላክ ዶንት ወሪ ከስተመር ዩዝስ ኤንድ ሜን ታርጌት ሃው ቱ ኮንሱምስ እንዴት የምንጠቀምበት የሚለው እና ብላክም ብሉም ዘሴም የሆነ እንትን አለው ማለት ነው። ፐርፌክትሊ ሰብስቲት ይደራረጋሉ ማለት ነው። ኔጌቲቭ ስትሬት ላይን ያሳያል ማለት ነው። ዚስ ኢዝ ፐርፌክት ሰብስቲት። ፐርፌክት ኮምፕሊመንተሪ ማለት ነው ማለት ነው። ኮምፕሊመንት ማለት ነው ማለት ነው። ኮምፕሊመንት ማለት ነው ማለት ነው። ኮምፕሊመንት ስንል ሁለት እቃዎች አብሮ ሊጓዙ የሚችሉ ማለት ነው። ስለዚህ ኤክስ እና ዋይ አብሮ የሚሄዱ ኤክስ ያለ ዋይ ዋጋ የሌለው ሲሆን ዋይም ያለ ኤክስ ጥቅም ሳይኖረው ሲቀር ኮምፕሊመንት ናቸው ማለት ነው። አብሮ ይሄዳሉ። ለምሳሌ ፔትሮል ነዳጅ ኦር ጋሽ ፎር ካር እና ጋሽ አብሮ ነው የሚንቀሳቀሱት። ጋሽ ከሌለ ኦር ምንድነው ነዳጅ ከሌለ መኪና ዋጋ እንደሌለው ላይክ እንደዛ ኮምፕሊመንት አብሮ የሚንቀሳቀሱ ማለት ነው። ስለዚህ እንደዚህ አይነት እንትኖች ምንድነው ጆይንትሊ ዩዝስ ኦልዌይስ ጆይንት አብረው የሚጓዙ ናቸው። ጆይንት ቱጌዘር ቱ ዩዝ ኮንሱም የምናደርጋቸው ነገሮች ማለት ነው። ፎር ኤግዛምፕል ኮንሱመር ዌርስ ሌፍት ሹ ኤንድ ራይት ሹ ምንድነው ግራ ጫማ እና ቀኝ ጫማ ነው ኦልዌይስ ዌር የምናደርገው ማለት ነው። ስለዚህ ኮምቢኔሽን ኢዝ ዋን ሬሽዮ ነው የምናገኘው አንዳንድ ሬሽዮ ነው ማለት ነው። ዲፋይን ዘ ኮምቢኔሽን ሃቪንግ ሞር ኦፍ ዋን ኦንሊ ዘ ራይት ሹ ኪፒንግ ዘ ሌፍት ሹ ኮንስታንት ዳዝ ኖት ቼንጅ ኢን ዘ ቶታል ሳቲስፋክሽን ልታገኙ አትችሉም። ለምሳሌ አንድ ጫማ ብቻ አድርጋችሁ ብትሄዱ ምን አይነት ሳቲስፋክሽን ነው ልታገኙ የምትችሉት? ግራ ቀኝ ብቻ ብታደርጉ ሳቲስፋክሽናችሁ ይቀንሳል ማለት ነው። ላይኖርም ይችላል። ደስተኛም አትሆኑም። አንድ እግር ጫማ ብቻ አድርጋችሁ ብትሄዱ ለእናንተ ሳቲስፋክሽን አይሰጣችሁም ማለት ነው። ዘ ሼፕ ኢን ኢንዲፈረንስ ከርቭ ኢን ፐርፌክት ኮምፕሊመንት ሲሆኑ ምን አይነት ነው ማለት ነው። ሼፓቸው ራይት አንግል ነው የሚሰራው ማለት ነው። ራይት አንግል ሼፕ ክሬት ያደርጋሉ ማለት ነው። ፐርፌክትሊ ኮምፕሊመንት ፐርፌክት ኮምፕሊመንት ሲሆኑ ምን ይሰራሉ? ራይት አንግል ራይት አንግል እንደዚህ አይነት ቅርጽ እየሰሩ ይሄዳሉ ማለት ነው። ስለዚህ ኢንዲፈረንስ ከርቭ አኮርዲንግ ቱ ፐርፌክት ኮምፕሊመንተሪ ላይ ምን አይነት ሼፕ ይሰራል ማለት ነው? ራይት አንግል ማለት ነው። ኢምፐርፌክትሊ ሰብስቲት ላይ ደግሞ ስትሬት ላይን ይሰራል ማለት ነው። ኢፍ ቱ ኮሞዲቲ አር ፐርፌክትሊ ኮምፕሊመንት ኢንዲፈረንስ ከርቭ ኢዝ ራይት አንግል ክሬት ያደርጋል ማለት ነው። ፐርፌክትሊ ሰብስቲት ናቸው ስንል አንደር ፐርፌክት ኮምፕሊመንት ላይ ኦር አንደር ፐርፌክትሊ ሰብስቲት the goods are consumed together predefined proportion there is no way that one is substitute for another አንዱ በአንዱ ሰብስቲት ማድረግ አንችልም። ፐርፌክት ኮምፕሊመንት no way substitute for one is another አንዱ በአንዱ ሰብስቲት ማድረግ አትችሉም። ቢኮዝ ምን ላይ ናቸው ያላችሁት? ፐርፌክት ኮምፕሊመንተሪ ማለት ምን ማለት ነው? አብሮ የሚጓዙ ኢት ዩዝ ጆይንትሊ አብሮን አንድ ላይ ልንጠቀማቸው የምንችላቸው ናቸው። አለበለዚያ አንዱን በአንዱ መተካት አንችልም ማለት ነው። ስለዚህ ፐርፌክት ኮምፕሊመንተሪ ማርጂናል ሬት ኦፍ ሰብስቲቱሽናችን ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። ሰብስቲት ማድረግ አንችልም። ቢኮዝ ሰብስቲት መደረግ አይችሉም። ለምሳሌ
መኪና እና የመኪና ነዳጅ እና መኪና ሰብስቲት አይደረጉም። አብረውን ልንጠቀማቸው የምንችላቸው ነገር ነው። ማርጂናል ሬት ኦፍ ሰብስቲሽን ማለት ደግሞ ማለት ነው መተካት ማለት ነው። እዚህ ጋር ደግሞ የሚተካ የለም። ስለዚህ ማርጂናል ሬት ኦፍ ፐርፌክትሊ ኮምፕሊመንት የሚደረጉ እቃዎች ምንድን ናቸው ማለት ነው? ዜሮ ናቸው ማለት ነው። ሁለቱ እቃዎች ዜሮ መሆኑ ያሳያል። ማርጂናል ሬት ኦፍ ሰብስቲሽን ማርጂናል ሬት ኦፍ ሰብስቲሽን ፐርፌክትሊ ሰብስቲዩት ላይ ምን ነበር ያለው? ኮንስታንት ነው ማለት ነው። ኮንስታንት ነው ነበር ያልነው ማለት ነው። ሶ እንደዚህ አይነት ፋንክሽን ፎርሙላ ይሰጠናል ማለት ነው። ሶ ዚስ ኢዝ ኤ ኤንድ ቢ አር ኮንስታንት ኤክስ ኤንድ ዋይ አር ፐርፌክትሊ ኮፕልመንት አብሮ የሚንቀሳቀሱ ናቸው ማለት ነው። ፐርፌክት ኮፕልመንት ይሆናሉ ማለት ነው። ስለዚህ ኢንዲፈረንስ ከርቭ ፐርፌክት ኮምፕሌት ላይ ኤል ሼፕ ይፈጥራሉ። ኤል ሼፕ ሚንስ ራይት አንግል ማለት ነው። ራይት አንግልን እየሰራ የሚሄድ ነገር ኤል ሼፕ ክሬት ያደርጋል ማለት ነው። ሶ ኢንዲፈረንስ ከርቭ አኮርዲንግ ቱ ፐርፌክትሊ ኮምፕሊመንት ፐርፌክት ኮምፕሊመንት ሲሆን ኤል ሼፕድ ኦር ራይት አንግል ይፈጥራሉ ማለት ነው። ኦልሶ ዘ ፕሮፐርቲ ኦፍ ኢንዲፈረንስ ማፕ ሪሜይንስ ዘ ሴም አንደር ቱ ኬዝስ። ማፕ ሚንስ ዘ ኮሌክሽን ኦፍ ከርቭ አለ የከርቮቹ ስብስብ ማፕ እንላለን ማለት ነው። ኢንዲፈረንስ ማፕም ተመሳሳይ አይዲያ ይኖረዋል ማለት ነው። ከዚህ ጋር ፐርፌክትሊ ሰብስቲዩት ኢንዲፈረንስ ማፕ ስንል የተለያዩ ኢንዲፈረንስ ፐርፌክት የሚደራረቡ እቃዎች ምን ማድረግ ማለት ነው? አንድ ላይ ድሮ ማድረግ ማለት ነው። ፎር ፈርዘር አዌይ ኢንዲፈረንስ ከርቭ ስላይስ አዌይ ፍሮም ዘ ኦሪጂን ሃየር ኢንዲፈረንስ ዩቲሊቲስ denote very important upper indifference curve always preferred ነው። ከሎወሩ ከትንሹ የላይኛው በጣም ምርጫ ይኖረዋል ማለት ነው። ሶ ይሄ ግራፍ የሚያሳየው ምንድን ነው? የፐርፌክትሊ ሰብስቲዩት እና የፐርፌክት ኮፕልመንት ነው ማለት ነው። ፐርፌክት ሰብስቲዩት ሲሆን ብሉ ፔን ኤንድ ብላክ ፔን እንደ ኤግዛምፕል ያየናቸው ናቸው። ስለዚህ ፐርፌክት ሰብስቲዩት ነው ማለት ነው። ፐርፌክት ሰብስቲዩት ይደራረጋሉ። ምን አይነት ቅርጽ ይዛሉ ማለት ነው? ስትሬት ላይን ዳውንዋርድ ስሎፒንግ ማለት ነው። ኦር ዘ ኔጌቲቭ ስትሬት ላይን ማለት ነው። ኔጌቲቭ ስትሬት ላይን ይዛሉ ማለት ነው። ኢምፐርፌክት ሰብስቲዩት ቢሆንስ እስካሁን ያየናቸው ኤክስ ኤንድ ዋይ ቢሆን ምን አይነት ቅርጽ ይዛሉ ማለት ነው? ኮንቬክስ ቱ ዘ ኦሪጂን ከርቭ ይሰራሉ ማለት ነው። ኮንቬክስ ያደርጋሉ ማለት ነው። ዚስ ኢዝ ኢምፐርፌክት ሰብስቲዩሽን ኢንዲፈረንስ ከርቭ ማለት ነው። ፐርፌክትሊ ሰብስቲዩት ኢንዲፈረንስ ከርቭ ኢት ኢዝ አ ኔጌቲቭ። ፐርፌክት ኮምፕሊመንት ከሆነ ደግሞ ኤል ሼፕ ይሰራሉ። ኤል ሼፕ ወይም ራይት አንግል ክሬት ያደርጋሉ ማለት ነው። ዚስ ኢዝ ራይት አንግል ክሬት ያደርጋሉ። ኮምፕሊመንት ናቸው እነዚህ። ስለዚህ ኮምፕሊመንት ላይ ፐርፌክትሊ ኮምፕሊመንት ላይ ማርጂናል ሬት ኦፍ ሰብስቲሽን ስንት ነው? ዜሮ ነው። ማርጂናል ሰብስቲሽን ዜሮ ነው። ዜሮ የሆነበት ኬዝ ደግሞ ምንድን ነው? ኮምፕሊመንት ናቸው ማለት አብሮ የሚጓዙ ልንጠቀማቸው የምንችላቸው ነገሮች ናቸው። ስለዚህ ሰብስቲዩት መደራረግ አይችሉም ማለት ነው። ሰብስቲዩት መደራረግ ካልቻሉ ደግሞ ዜሮ ነው ማለት ነው። ማርጂናል ሬት ኦፍ ሰብስቲሽን ናቸው። ማርጂናል ሬት ኦፍ ሰብስቲሽን ኢን ፐርፌክትሊ ሰብስቲዩት ላይ ስንት ነው? ኮንስታንት ነው የምናገኘው ማለት ነው። ሶ ዚስ ኢዝ ኦል አባውት ቱዴይ ክላስስ። ሶ ዳውትስ ኤኒ ኮሜንት ሴክሽን እዛው ላይ ጻፉልኝ። ጥያቄም አስተያየትም ካላችሁ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ሌላ የሚሰራላችሁ ነገር ካለ ጻፉልን፣ እንመልሳለን። መልካም ጊዜ ይመቻችሁ። ባይ